ሚኪ የብሩክን ጠበቃ በገንዘብ ለመግዛትና የብሩክን ንብረት በሙሉ በራሱ ስም እንድታዞርለት ብዙ ገንዘብ ከፈላት። ጠበቃይቱ ግን ብሩክ ያለበትን ሚስጥሩን ስላማከራት አውቃና ሆን ብላ በወጥመዷ ውስጥ አስገባቸው። ጠበቃይቱ አሁን ላይ ከሚኪ ገንዘብ ተቀብላም አሁን ብሩክንና እንዲሁም ደግሞ ትዕግስትን ዘው ብለው እንዲገቡና ፖሊስ ይዘው እንዲመጡም አደረገች። ብሩክ አሁን ላይ የሄሌባ አጭበርባሪ እንዲህ እያደረገ ህይወቴን እያመሳቀለው ነበር በማለትም ለፖሊሱ ተናገረ። ፖሊሱም አንተ ሌባ ንብረትህ ባልሆነበት እንዴት አደርጋለሁ በማለትም አሁን ላይ ሚኪን እጅ ከፍንጅ ታስሮ እንዲሄድም አደረጉ። መጀመሪያ ላይ ጠበቃይቱና ብሩክ ተገናኝተው ንብረቱን እንድታስመልስለት ቾምቤ አገናኝቶትና አስተዋውቋትም ነበረ። እሷም በብሩክ ተገርማ እኔ የለም በህይወት እያልኩኝ መገኘት ብላም በጣም ተአጅባ ነበር። አሁን ላይ ብሩክን ካስተዋወቃት በኋላ ስለ ንብረቱ ጉዳይ ስላማከራትም ንብረትን በደንብ አስመልስልሃለሁ ስትልም ብሩክ ደግሞ እሺ ብሎ ተስማምቶ ባለበት ሰዓት ሚኪ ብሩክ የሚንቀሳቀስበትን ነገር በሙሉ እየተከታተለ ስለነበረ ጠበቃይቱን በገንዘብ ተደራድሮ ሚኪ አሁን ላይ የብሩክን ንብረት እንድታዞርለት ጠየቃት። እሷም ያለምንም ማቅማማት እሺ ዋናው ነገር ገንዘብ መከፈሌ ነው፣ እኔስ እዚህ ስራ ተቀምጬ የምለው ገንዘብ ፍለጋ አይደለም ወይ ስትለውም እሱም እሺ በማለትም በሚገርም ሁኔታ አሁን ላይ ገንዘቡን ስትቀበል አስቀድማ ለብሩክ እዩልክ በብር ተደራድሮኛል፣ ስለዚህ አንተ ፖሊስ ይዘህ እንዲሁም ደግሞ እንድታምንና እንድታይ በአይኗ ሚስትህን የድሮ ሚስትህን ትዕግስትን ይዘሃትን አለችው። እሱም እሺ በማለት ሚኪን ጉር ሰሩት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ካያ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ሚኪ እያደረገ ያለው ነገር በጣም ስህተት ስለነበረም ትልቅ አስደንጋጭ ዜና በላዩ ላይ ወረደበት። ይሄም ምንድነው? አሁን ላይ ሚኪ የብሩክን እንቅስቃሴ እግር በእግር እየተከታተለ ብሩክ ከጠበቃዋ ጋር ቾምቤ ሲያገናኙና ሲያስተዋውቀው የቀድሞ ጓደኛውና እንዲሁም መልካም ሴት እንደሆነች ከጎዳና አንስቶ እዚህ አስተምሮ እዚህ እንዲደርስ ያደረጋት መሆኑንም ብሩክና ጠበቃዋ ተነጋገሩ። ጠበቃይቱም እሺ በማለትም አሁን ላይ ስላለው ጉዳይ ሲነግራትም ምንም እንዳታስብ እኔ ንብረትን አስመልስላለሁ እንኳን እውቀቴን ይቅርና ሌላ ነገሬንም ነፍሴንም ቢሆን እሰጣለሁ ስትለው ብሩክም ታይ እንደዚህ አታካብጂ ሲላትም ማካበድ አይደለም እውነቴን ነው አለችው። እሱም በዚህን ጊዜ ተውጭ ሆኖ የሚያዳምጠው ሚኪ አሁን ላይ ጠበቃይቱን በገንዘብ መግዛትና መሸወር ስላለበትም ብሩክ ከሚከፍልሽ በላይ የምትፈልጊውን ገንዘብ አይነት እሰጥሻለሁ፣ ስለዚህ እዋክሽን ውለታዋይልኝ ሲላትም እኔ እዚህ ተቀጥሬ የምሰራው ለገንዘብ አይደለም ወይ? ስለዚህ አታስብ፣ ዋናው ገንዘቡ ነው ስትለውም እሱም እሺ በማለትም አሁን ላይ ትልቁንና አስደንጋጩን ነገር አደረገ። ተቆጥሮ የማይዘለቅ ብር ለጠበቃይቱ ሲሰጣትም እሷ ግን አስቀድማ ብሩክ ጋርና እንዲሁም ደግሞ ስለተመካከረች ብሩክ ትዕግስት እንድታምነው አሁን ላይ እዛ ቦታ ይዞ መንጣት ነበረበት። ስለዚህ ሆን ብሎና አቅዶበት ነው በማለትም የሚከብድና የሚጨንቅ ነገር በፊት ለፊቱ ማየቷን በጣም ደነገጠች። ይኸው ባሌ የምትዩ የኔን ንብረት ላለመስጠት ሲልም አሁን ላይ ጠበቃይቱን በገንዘብ ለመግዛት እየተደራደረ ነው ሲላትም የመጨረሻ ተበሳጨች። አሁን ላይ ትዕግስት እንግዲህ የምታምነውን ሚኪን አይን ብላ አለች። ይሄ ወራዳ ምንም ይባል ምንም ይገባዋል ውርደታም ነው በማለትም እንግዲህ በሚያሳዝን ሁኔታ
እየተናገረችው ባለችበት ሰዓት እሱም አረ ትዕግስት ተረጋጊ፣ እንዴት ከነዚህ ጋር ተባብረሽ ጉድ ትሰሪኛለች ሲላትም ይሄ ትብብር ሳይሆን እውነታ የተደበቀ ማንነት ወጥቶብህ ነው በማለትም እንግዲህ ጉድ ሰራችው። በዚህን ሰዓት ወይኔ ጉዴ እያለ የሚገኘው ብሩክ በቁጥጥር ስር ተይዞ እዳ መከራውን እያየ ወደ እስር ቤት ገባ። አሁን ላይ ልጁን እንዲጠላው አባትህ አይወዳቸውም፣ አባትህ አልፈልጋቸውም ብሏል እያለ መጥፎ ነገር እየነገረም የልጁን ጭንቅላት በመመረዝም እጅግ በጣም በሚያሳዝን ሁኔታ እንግዲህ ሌላኛውንና ከባዱን ልጁ ማናችሁንም አልወድም እያለም እንግዲህ ሲናገር፣ አሁን ላይ ግን እጅግ በሚገርም ነገር ትልቁን የእጁን አግኝቶ ሚኪ ከጓደኛውም እንደውም ደግሞ ተከስታን የመጨረሻ አስቀይሞት ነበር። አንተ ጅል ደደብ እኮ ነህ፣ ደደብ ስለሆንክ ነው እያለም ብዙ ንግግር ሲናገረው እንዲሁም ደግሞ አስቀያሚ ንግግር እየተናገረው ነበር። በእርግጥ ብሎ ጠበቃውም መክዳቱ ማለት ሚኪ ተከስታ ሚኪን መክዳቱ የማይቀር ነው። ምክንያቱም በሚያሳዝን ሁኔታ ልቡን በመጥፎ ቃላቶች ስለሰበረው እሱም እየዬ እንዴት እንደዚህ ይለኛል? ልታከብረኝ ይገባል። ክብር የሚባል ነገር አለ። እኔ እናንተ ከድሮ ጀምረን ጓደኛ ማቾች ነን። ስለዚህ ደግሞ ልታከብረኝ እንጂ ላከብረህ ነው። አይ ምትል ከሆነ ደግሞ እውነት ብሩኬ በጣም ይደብራል ሲለውም ኧረ እባክህ እንደዛ ነው እንዴ? ውይ ይቅርታ እባክህ። አይ አይገርምም። እንደዛማ መሆን የለበትም በፍጹም። አንተ እኔ ጋር ጓደኛ ሆነህ አታውቅም። እኔ እላይ የወጣሁ ባለ ብር ነኝ፣ አንተ ደግሞ እታች ወረድክ እንደፈለግኩ የማሽከረክረህ ተራ ሰው ነህ። ስለዚህ እኔ እናንተ ጓደኛ ልንሆን አንችልም። አንተ ጅል በማለትም ሲሰርበው፣ ድሮ እኮ ጓደኛ ነበር፣ አሁን እኔ ላይ ነኝ። አንተ ደግሞ ለምነህ የኔን ፍርፋሪ እየሰጠው የምትኖር ሰው ነህ በማለትም እንዳይሆን አድርጎ ልቡን ስብርብር አድርጎ ተናገረው። በዚህን ሰዓት የመጨረሻ የተናደደው ተከስታ አሁን ከብሩክ ቤት ሾፌር ሆኖ እንዲሰራም ጠየቀው። የልጆቹ ሾፌርም ክፍለ ሀገር ግዴታ መሄድ እንዳለበትና እንዲሁም ደግሞ መሄድ እንዳለበትና እንዲሁም ደግሞ እናቱ እንደታመመችበት ሲነግረው እዛ ቤት በቀጥታ ሹፌር ሆኖ እንዲሰራም ጠየቀው። ስለዚህ አሁን ላይ ሾፌሩ ስለሄደ እዛ ቤት ሹፌር ሆነህ ትሰራለህ፣ የኔ ተላላኪ፣ እንዲሁም ደግሞ የምፈልገውን ነገር በሙሉ እቤት ውስጥም እውጭም የሚካሄደውን እንደ ውሻ አፈንፍነህ ትነግረኛለህ ሲለውም እንዴ ስለምን በቃ ሹፌር ከሆንኩ ጥሩ። ኧረ እባክህ ሹፍርና ብቻ አይደለም ግን ደግሞ ገንዘቡን በርከት አድርገህ ትሰጠኛል። ኧረ እባክህ ማለት ሁለት ስራ እኮ ነው የምሰራው። ሚኪ ምን ሆነ ነው? እንዴት ቤት ውስጥ ውጭ የሚካሄደውን ነገር በሙሉ እማቀብልህ ከሆነ በዛ ላይ ደግሞ የልጆች ሰፈር እንዴት ነው? አይገርም። አልቀረብህ፣ አርፈ ተቀመጥ። ስራ ያልከውን ነገር ፍርፋሬን እየለቀምክ ብሰራ ነው የሚሻለ። አልበለዛ ግን እመነኝ ሌላ ችግር ውስጥ ትገባለህ ሲለው፣ አሁን ላይ ሚኪ የመጨረሻ ከመናደዱ ብዛት የተናደደ በጣም አሳፋሪና መጥፎ ሰው እንደሆነ የሚኪን ጸባይ ያውቋል። ነገር ግን አሁን ላይ በጣም ስለተናደደና በጣም ነገ ጧት ሆን ብሎ እንደሚከዳው እንዲሁም ደግሞ ብሩክን የሚያስወግድለት ሌላ ሰው ሲቀጥርም ለምን አንድ እድል ሰጥተኸኝ እኔ አላደርገውም ሲልም በፍጹም አንተ ድጋሚ የማትረባ ሰው ስለሆንክ ላንተ ምንም አይነት እድል አልሰጥህም በማለትም እንግዲህ ተከስታን ሚኪ አስቀየመው። በዚህ አጋጣሚ ሆን ብሎ እየተከታተለ ባለበት አጋጣሚ የተፈጠረው ግን እጅግ በጣም ልብ የሚነካ ነበረ። እሱም ምንድን ነው አሁን ላይ ይህን በማድረጉ ብሩክን
ቀስ ብሎ በሚንቀሳቀስበት ቦታ በመከተል ነበር ከጠበቃ ጋር በመገናኘትም ንብረት በሙሉ እንዲሁም ደግሞ ሁሉንም ነገር በሱ ስም ለማድረግ እንድትሰጠው እንድታደርግለትም ብዙ ብር ከፈለ። ሌላኛው አሁን ላይ ሚጣ ቤት የተቃጠለው በሷ ምክንያት መሆኑን ሲነገራቸው አባባ ዓይንሽን ላፈር፣ በተለይ እኛ እዚህ ሞቀ ቤት እየኖርን እነሱ ደግሞ የሚበሉት የሚጠጡት አጥተው ጎዳና ወጥተዋል። በዛ ላይ ደግሞ ያቺ ባንቺ ምክንያት ተቃጥላ እስር ቤት የገባችው ልጅ በጤና ታልወጣች የመጨረሻ አንቺን ይቀር አለልሽም ሲሏትም የየ ማለቷን ብትጀምርም ግን ደግሞ በጭራሽ ሊፈቅዱላትና ይቅርታ ሊያደርጉላት አልቻሉም። በዚህን ሰዓት እባክህን አባዬ ብትልም አባቷ ምንም ቢፈጠር ምንም ይቅርታ የሚል ቃል ከሳቸው እንደማይወጣ ነግረዋት ቤቱን ለቀው ሲሄዱ ትርስትም አረ በፈጠረሽ ተነሺ ስትልም በእርግጥ አባባንም እባክዎትን ይቅርታ አድርጉላት ስትል ትርስት መቼም ይቅርታ አላደርግላትም መቼም ቢሆን። እናም በሷ ምክንያት ሻሚያ ለኩሳ ጥላ ወጥታ ብዙ ህዝብ እየተሰቃየና መከራውን እያየ ይገኛል። አንቺ እዚህ እሞቀበት ቤት እየኖርሽ ነው በማለትም እንግዲህ ሽማግሌው ጥለው በመውጣታቸው እያለቀሰች ብቻዋን ቁጭ ብላለች። በዚህን ሰዓት ብሩክ ተውጭ መጥቶ ሚጣ ሲላትም ሚጣ ተናዳ ክላሷ እያለቀሰች ነው። ለምን አባይስ ጋሽስ እሳቸውማ ሚጣ የተቃጠለው ቤት በሷ ምክንያት እንደሆነ ሲያውቁ ይቅር በላይ ብትላቸውም እምቢ ብለዋት ጥለዋት ሄዱ ስትልም ይህ ፈጣሪ ያለህ ምንድን ነው አለ። አዎ አሁን የት ናት? ለኔም አልከፍትልኝ ብላለች። አትከፍትልም ክላሷ ቁጭ ብላ እያለቀሰች ነው ስትለው በቃ ሂጅ ላጠናክራት ሲላትም አይ አትከፍትልህም አለች። በዚህን ሰዓት ብሩኬ ብላ ስትከፍትለትም አሁን ላይ እንግዲህ በቅናት የተንጨረጨረችዋ ትርስት የመጨረሻ ከብሩክ ጋር ሌላ ግንኙነት እንዳላቸው አስባለች። ግን ብሩክ ወንድምሽ ብቻ ነው ብላም በፊት ጠይቃት ነበር። ለምን ቢባል ብሩክ አሁን ላይ ያለሷ ምግብ እንደማትበላ እሱም እንደዛው እንዲሁም ደግሞ አባባ ሁላቸውም በዚህን ሰዓት እንዴት ይሄ ሊሆን ይችላል እያለች እየተናደደች ያለችው በህልሟ አንድ ከባድ ድርጊት ታየች። ትርስት ተህልሟም ተነስታ እየሮጠች ወደ ሳሎን ወደ ተኙበት እየመጣች ነበር። እናም ሚጣ ብሩክን ልብሱን እያለበሰችው ትኩር ብላ በፍቅር አይን እያየችው አገኘቻት። ያለምኩት ህልም እውነት ነው ማለት ነው አለች። እውነት ብሩክ ወንድምሽ ነው? አዎ። እና ምን አይ አይመስለኝም። ከሆነ ጥሩ ለብሩክ የምታስብለት ምርጥ እህት ስለሰጠው እና በምን አስበሽ ነው አለቻት። እውነቴን እኮ ነው። እዩልሽ እንግዲህ ወንድሜ ነው በቃ አለቀ። ከዛ ውጭ እሺ በቃ በማለትም አንዳንድ ቃላቶችን ተነጋገሩ። ሄጂ ምን ትፈልጊያለሽ? ለምን እዚህ ቆምሽ? እያለችም እንግዲህ እሷም ተናገረቻት። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።